ጥሩ በጣም በጣም አመሰግናለሁ። በዛው ወደ ጸዳላ አልፋለሁ። ምክንያቱም ይሄ ውሸት 2 ሰዓት ሙሉ ከትልቁ ፓርላማ ላይ ሲፈስ ችግሩ ከውሸታኛው ሳይሆን ከኛ ነው የሚለው ነገር ጥሩ ነው። ችግሩ ከኛ ነው። ውሸትን ትናንትና አንድ ሰው በሚዲያ ላይ ሲጠይቀኝ ምንድን ነው የሆነው እኛ ራሳችን ምን ሆነን ነው ውሸትን እውነት አድርገን የምንቀበለው ብሎኛል። እና ጸዳለ እሺ ያልሽው አለ። በኢህአዴግ ጊዜ መንግስት የራሱን እንኳን መረጃ ይገፋል ወደ ሚዲያ። አሁን ግን ተበትኗል እና የትኛው እውነት እንደሆነ የትኛው መረጃ ምንጩ ከየት እንደሆነ የማይታወቅ ዝብርቅርቅ ነገር ነው የሆነው። እና ይሄ ነገር ነፃ ሚዲያ ያፈልጋል ብለሻል። ልክ ነው፣ ጥሩ ነው። በነፃነት የምንናገርበት ያስፈልጋል። አሁን ግን ባለቤት የሆኑት እኮ አንደኛ የቴክኖሎጂ ጉዳይ ነው። ሁሉም ብሮድካስተር መሆን ይችላል። ነገር ግን ይህንን ቴክኖሎጂ እችልበታለሁ የሚለው የብልጽግና መንግስት በጦርነትም በምንም በሙሉ እኔ እችልበታለሁ ነው። ውሸቱን በማራባትም ውሸቱንም ከጽንፍ እስከ ጽንፍ ለመውሰድም እችላለሁ፣ ችሎታውን አለኝ ነው የሚለው። ያደርጋል፣ ደግሞ እያደረገ ነው። ምንም ሞራል ፋውንዴሽኑ ተናግቷል። አሁን እስቲ በዚህ ቴክኖሎጂ ዘመን ምን ልታደርጉ ትችላላችሁ ጋዜጠኞች ማለት ነው? እሺ፣ አመሰግናለሁ እስቄል። ይሄ በጣም ኮምፕሊኬትድ ጥያቄ ነው። በኢትዮጵያ ዳራ ብቻ ሳይሆን በዓለም አቀፍም ደረጃ የነፃ ሚዲያ ሚና እንደዚህ ቴክኖሎጂው በሰፋበት ምንድን ነው የሚል በጣም ብዙ ክርክሮች አሉ። እንግዲህ ሙያው ላይ ስላለሁኝና ለሙያው ትንሽ ባያዝድ ሆኜ ልናገር ብዬ ካልኩኝ የቴክኖሎጂ መምጣት፣ የኤአይ መምጣት፣ የዲፕ ፌክ እንደዚህ ያ ሁሉ ነገር ተደምሮ አንድ መቀየር የማይችለው ነገር አለ። የመረጃን እውነተኝነት። ዞሮ ዞሮ ህዝብ በጤናማ ሁኔታ መኖር የሚችለው አንድ ሀገር ውስጥ መረጃ መብዛት ብቻ ሳይሆን የመረጃው ጥራትና ተአማኒነት ወሳኝነቱ። ይሄን እንድል ያደረገኝ ደግሞ አሁን ለምሳሌ የፕሮስፔሪቲ ወይም የብልጽግና መንግስትን ብትመለከቱ ሚዲያ ላይ በቢሊዮን የሚቆጠር ገንዘብ አውጥተው ኢንቨስት ማድረግ ብቻ ሳይሆን መንግስት ከሚለው ውጪ የሚናገር ሌላ ሚዲያ ካለ እንዳይኖርም ጭምር ነው። እኛ አሁን እያየን ያለ ነው ስቃይ ይሄ ነው። ይሄ ግን የዚህ መብዛት ወይም እነሱ ያበዙ ያሉት ሳቪ የሆነ ዲጂታል ሚዲያ ብትመለከቱ ብዛቱ በየዕለቱ የሚፈለፈል በመንግስት ስር ያለ ሚዲያ አለ። የዚህ መብዛት የመረጃን ተአማኒነት ሊወክል አይችልም። ለዚህ ነው ብዙ ሰዎች ዙም አውት ሲያደርጉ የምትመለከቱት። እኔ ባለፈው ዛሬ 2-3 ወር አካባቢ ወደ ባድያ ወደ ገጠር ሄጄ ነበረ ኢትዮጵያ ውስጥና አንድ ኢቨንት ላይ ቁጭ ብዬ የመንግስት ሚዲያ የኢትዮጵያ ቴሌቪዥንን እኔ አሁን ያደግኩት ቲቪ እያየሁ ነው ያደግኩት። ፓርላማ ክርክር ምናምን ሳይቀር አባታችን እዩ ይለን ነበር ቁጭ ብለን። የሚያይ የለም። የመንግስትን የሚዲያ ስርጭት ስትመለከቱ ግን እንዳሁን እንደ አሸን የበዛበት የለም። ይሄ ምንድነው ይሄን ያመጣው የሚል እውነተኛ የሆነ ግንዛቤን እንትን ያደረገ ራሱ መንግስት ራሱ ጥናት ማድረግ አለበት። ለምንድነው የኔን መረጃ ህዝቡ የማያየው? ካየስ የማያምነው መብዛት አይደለም። እንደፈለገ መብለጭለጭ ይችላል። እንደፈለገ በዲፕ ፌክ መቀየር ይችላል። ከአንድ ሳምንት ከ2 ከ3 ቀን መጫጫ ኦሆ አሃ ውጪ ትክክለኛ መረጃን ህዝብ የሚያምንበትን መረጃ ማግኘት አይችልም ማለት ነው። ለዚህ ነው እኔ ያለሁበትን ፕሮፌሽን ባያዝድም ሆኜ ልናገር ብዬ ያልኩት። ለዛ ነው መደገፍም ያለበት የነፃ ሚዲያ ማደግ፣ የነፃ ሚዲያ ወደ ኢንስቲትዩሽናላይዝ መሄድ። አሁን ፕሮፌሰር ቅድም ኤቲካችሁ ምንድን ነው የሚል ጥሩ ጥያቄ አንስተዋል። የራሴ የመሰረትኩትን ሚዲያ መናገር እችላለሁ።
ፐብሊክሊ አቬይላብል የሆነ ዲስክሎዝ የተደረገ ኤዲቶሪያል መተዳደሪያ ደንባችን ምንድነው? ኤዲቶሪያል ፊሎሶፊያችን ምንድነው? የጋዜጠኞች የኤቲካል ጋይድላይን ምንድነው? ሁሉ ነገር ለፐብሊክ ዲስክሎዝ የተደረገ ዌብሳይታችን ላይ ያለ ነገር ነው። እኔ በበኩሌ ማለት ነው ኢንስቲትዩሽናላይዝ የማድረግን ሌላውም እንደዛ ቢያደርግና ሚዲያው የዛን ያክል መደራጀት እንዲችል መብት ቢሰጠው አይደለም መደገፍ ራሱ ለራሱ ሰልፍ ኢንትረስትም ጭምር ነው። እኔ መንግስት የነፃና ገለልተኛ ሚዲያን የመደገፍ ሰልፍ ኢንትረስቱም ጭምር ሊኖረው ይገባል ነው ብዬ የምለው። ሰልፍ ሰርቪንግ ኢንትረስትም ሊኖረው ይገባል ብዬ ነው የምከራከረው። ኢትዮጵያ በሚቀጥለው 1 ዓመት ውስጥ 2 ዓመት ውስጥ 3 ዓመት ውስጥ በፕሮስፐሪቲ ፓርቲም ይሁን በታጠቁ ኃይሎችም ይሁን በውይይትም ይሁን በሴትልም በማንኛውም መንገድ ይሁን ለውጥ የሚመጣ እርምጃ መምጣት አለበት ከተባለ ለተቀደሰ ህዝባዊ ወይም ህዝባዊ ውይይት አስፈላጊ የሆነው ህዝባዊ ምህዳር መፈጠር አለበት፣ መጠበቅም አለበት። ይህ ማለት ጋዜጠኞች፣ የሲቪል ማህበረሰብ፣ ተመራማሪዎች፣ የፖለቲካ ተዋናዮች፣ ተቃዋሚ ኃይላት ማንኛቸውም በኢትዮጵያ ጉዳይ ላይ የሚናገሩትን ነገር ይሄ ነገር ለሀገር ግንባታ ይጠቅማል እስካሉ ድረስ ያለ ፍርሃት ያለ መሳቀቅ መናገርና ያ መረጃ ለህዝቡ እንደ አማራጭ መቅረብ አለበት። ይሄን እንድል ያደረገ ነገር አሁን ቅድም እንዳልኩት የናሽናል ዳያሎግ ለምሳሌ እየተከናወነ ነው ኢትዮጵያ ውስጥ። መንግስት እንደሚለው ከሆነ የህገ መንግስት እስከ ማሻሻል ድረስ ሊያስኬድ የሚችል ወደ 2000 ተሳታፊዎች ቁጥሩን በውልንትን ባልልም፣ ነገር ግን ኢትዮጵያን የምታክል ሀገር በጣም ወሳኝ የሆኑ ለውጦች ሊከናወኑ የታቀደበት መድረክ ስንቶቻችሁ ናችሁ እየተከናወነ ስለመሆኑ ራሱ የምታውቁ? እርግጠኛ ነኝ የኢትዮጵያ ከግማሹ በላይ ስለዚህ ጉዳይ አቅም መሳተፉ እንዳለ ሆኖ እንግዲህ ኮሚሽኑ ይሄን ያክል ህዝብ አሳትፌያለሁ ይሄን ያክል እንደዚህ ብሏል። እየተከናወነ ስለመኖሩ የተረጋገጠ መረጃ ያለው የኢትዮጵያ ህዝብ ድፍረት አይሆንብኝና ከ10% ይበልጣል ብዬ ከተናገርኩ ራሴን ትዝብት ውስጥ ከታለው ብዬ ነው የማስበው። አይሆንም። አገር እንደዚህ ልትገነባ አትችልም። የምንጨቃጨቀውም እየተጣላንም ከመንግስት ጋር እንትን እያልን ያለነው በስንት ስቃይ በመከራ በፍርሃት በምን እየተዋደቅን ያለነው ይህ ሀሳብ እንዲሰርጽ ስለሚያስፈልግ ተቋማት ተጠያቂ መሆናቸውን እያንዳንዱ አካውንታቢሊቲ ፍትህና አካውንታቢሊቲ ለምሳሌ እየተከናወኑ ስላሉ ጦርነቶች ብቻ አይደለም። የትግራይ ጦርነትን ባለፉት 8 ዓመታት ለምሳሌ እኔ ያለ ፍትህና ያለ ተጠያቂነት እቺ ሀገር ተመልሳ አገር የመሆኗ ጉዳይ ያጠራጥረኛል። የፈለገ ይባል በኤአይ መረጃ ይሰጥ፣ የውሸትም መረጃ ይሰጥ፣ ግሊተር ተበለጭላጭም ይሁን የፋሽን ተወዳዳሪዎች ጋዜጠኛ ሆነው አሁን በየ2 ደቂቃው ምናምን መንግስት እንደዛ ነው ኢንፎርሜሽን እያደረሰ ያለው። ያለ ፍትህና ያለ ተጠያቂነት እቺ ሀገር ተመልሳ ወደ ሰላማዊና ወደ መረጋጋት ውስጥ ትገባለች የሚል እምነት የለኝም ፐርሰናሊ። ያ እንዲሆን ግን ትልቁን ሚና የሚጫወተው ማን ነው? ተቋማት ተጠያቂነት እንዲኖርባቸው ትልቁን ሚና የሚጫወተው ማን ነው? ምንናገራቸው ድርድር ቢመጣ የዘላቂ ህዝብ ተቀባይነት ለማግኘት ምንድነው ተአማኒነት ያለው የህዝብ መረጃ ለህዝብ ለማድረስ ትልቁን ሚና የሚጫወተው ገለልተኛ ተቋማዊ ሚዲያ ሲኖር ነው። ይህንን ከስር ከስር እየተከታተልን የምናጠፋ ከሆነ አገን ባያዜ ሊሆን ይችላል የሚናገረው አገር መሆን አንችል። በምንም ደረጃ ያ ምህዳር ሳይኖር ኢትዮጵያ ለእርቅ፣ ለዲሞክራሲያዊ መታደስ፣ ለዘላቂ ሰላም ጠንካራ መሰረት ያለው ሀገረ መንግስት ይመሰረታል የሚል ኢሉዥን የለኝም። ባያዜን እንዲናገር ላድርገውና ሕዝቅኤል የፈለገ ኢንፎርሜሽን ቢበዛ እንደ እውነተኛ ኢንፎርሜሽን የእውነተኛ ኢንፎርሜሽንን መተካት ስለማይችል ሁላችንም ኢትዮጵያ ካለችበት ወታ መስተካከል አለባት ካል ይሄ ነገር ጎን ለጎን እንደ ፖለቲካ ፕሮጀክት አብሮ መያዝ አለበት
ብዬ አድቮኬት የማደርገው ለዛ ነው። እዚህ ኢቨንት ላይም ተገኝቼ ለመናገር የፈለኩት ለዛ ነው። ነገ የታጠቁ ኃይሎች ስለ ኢትዮጵያ እንወያያለን፣ ሚዲያ የሚኖረው ሚና ተናገሪ ብባል ቀርቤ የምናገረው ለዚህ ነው። ለታጠቀም ይሁን ለፖለቲካም ይሁን ለተቃዋሚም ይሁን ለገዢው መንግስት እንዲህ አይነቱ ዳራ ከሌለ ሀገርን ሰላማዊ አድርገን እንገዛለን ብሎ ማለት የማይታሰብ መሆኑ ከግንዛቤ ውስጥ ልናስገባ ይገባል ብዬ አስባለሁ። ፕሮፌሰር መሳይ ጽፈው አያውቁም። አዲስ ስታንዳርድ ላይ ይጽፉ ነበረ እኔ እያለሁ አዶኖ ወታለች ብለው ነው መሰለኝ። በዚህ አጋጣሚ የእርስዎንም እየጻፉ ካለ አሁንም መድረኩ ስላለ ተመልሰው ይጻፉ። ማርኬት ፕሌስ ኦፍ አይዲያ መስፋት አለበት። የሶማሌ ክልል ዶክተር አብዲ ስትናገር ሰምቻለሁ። ፌለር በጣም ከሚያሙኝ ፌለሮች ውስጥ አንዱ የህዝብ ድምፅ መሆን የሚችል ገለልተኛ ሚዲያ ኢትዮጵያ ውስጥ መመስረት አለመቻላችን፣ እኔንም ጨምሮ ማለት ነው። አዲስ ስታንዳርድን ኤክሰፕሽን ላደርገው እችላለሁ። በአማርኛ በአፋን ኦሮሞ ሙከራ እያደረግን ያለ ነው። እየተመታን እየተሳደድን፣ በህግም በሴኪሪቲም በናሬቲቭም በኦንላይኑም እየተመታንም እየተሳደድንም ቢሆን የኔ ፍላጎቴ ለእያንዳንዱ ያ ብዝሃነት ላለው ህብረተሰብ የሚመጥን የሚዲያ ነፃና ገለልተኛ ሚዲያ ማቋቋም ነው። የኔ ህልሜ ይሄ ነው። የፖለቲካ ህልም የለኝም። በቂ አይደለም። አፍራለሁ። ሼም ዶክተር አብዲ ሼም እንደ ሚዲያ የሶማሌ ክልል የዚህ ክልል ፌል ማድረጋችን ዘላለም ውስጤን እንደ ጠባሳ ነው የምቆጥረው። ሆፕፉሊ የተሻለ ነገር ውስጥ ብንገባ ድምፅ የመሆን እድላችንም እየጨመረ ይመጣል የሚል እምነት ነው ያለኝ። ይሄ ግን ፌለራችንን ኤክስኪውዝ ለማድረግ አይደለም። አሁንም ብዙ መሰራት አለበት። ወደፊትም ይህንን ያላገናዘበ አካሄድ ሰክሲድ ያደርጋል ብዬ ስለማላስብ እችን ተናግሬ ላጠናቅ። እስቄል ምላሽ ሰጥቻለሁ ብዬ ተስፋ አደርጋለሁ።